ዛሬ በሁለት ርዕሰ ጉዳዮች ዙሪያ አስተማሪ ጽሑፎችን ላቀርብላችሁ። አንደኛ፣ የሸክላ ሰሪው እጆች። የሸክላ ሰሪው እጆች። በአንድ ወቅት በጣም ውድና ውብ የሆነ የሸክላ ዕቃ የሚገኝበት አንድ ትልቅ ቤት ነበር። ይህ ዕቃ በውበቱ የታወቀ፣ እንግዶች ሁሉ የሚያደንቁት ነበር። ነገር ግን ይህ ዕቃ ቀድሞ ምን እንደነበረ የሚያውቁት ጥቂቶች ናቸው። ከብዙ ዓመታት በፊት ይህ ውብ ዕቃ መሬት ላይ ተጥሎ የነበረ፣ ቅርጽ የሌለውና በጭቃ የተለወሰ ተራ አፈር ነበር። ማንም ትኩረት የማይሰጠው፣ በእግሩ የሚረግጠውና የሚጸየፈው ድንጋይ የተቀላቀለበት ጭቃ። አንድ ቀን ግን ባለሙያው ሸክላ ሰሪ መጣና ያንን የተናቀ ጭቃ ከምድር አነሳው። ሸክላ ሰሪው በጭቃው ላይ ብዙ ሥራዎችን መስራት ጀመረ። ማንጠር፣ መጀመሪያ ውስጥ ያሉትን ሹል ድንጋዮችና ቆሻሻዎች አንድ በአንድ አወጣላቸው። ይህ ሂደት ለጭቃው የሚሰማው ቢሆን ኖሮ ለምን ትጎረጉረኛለህ ይል ነበር። ማውካት፣ በመቀጠልም ውሃ አርከፍክፎ በደንብ አሻው። ይህም ጭቃው እንዲለሰልስና ለፈለገው ቅርጽ እንዲመች አደረገው። ቅርጽ መስጠት፣ በመጠምጠኛው ላይ አድርጎ በጣቶቹ እየጫነ ውብ ቅርጽ ሰጠው። በእሳት መፈተን፣ በመጨረሻም የያዘው ቅርጽ እንዳይባክንና ጠንካራ እንዲሆን ወደ ጋለ እሳት ውስጥ ከተተው። ያን ሁሉ መከራና እሳት ካለፈ በኋላ ያ ተራ ጭቃ ዛሬ በንጉሥ ቤት የሚቀመጥ የሁሉንም ዓይን የሚስብ የክብር ዕቃ ሆነ። የትረካው መልእክት። እኛም በሕይወታችን ውስጥ ብዙ ጊዜ እንደዛ ጭቃ ልንሆን እንችላለን። በኃጢአት የቆሸሽን፣ በችግር የተረገጥን ወይም ተስፋ የቆረጥን ልንመስል እንችላለን። ነገር ግን ፈጣሪ ሸክላ ሰሪው እኛን ትቶን አያውቅም። ፈተናዎች፣ በሕይወታችን የሚገጥሙን መከራዎች ሸክላ ሰሪው ውስጣችን ያለውን ድንጋይ፣ ክፉ አመል እያቦታ ቅዱስ ሊያደርገን የሚጠቀምባቸው መንገዶች ናቸው። እሳቱ፣ በፈተና እሳት ውስጥ ስናልፍ የሚሰማን ስቃይ ለጥፋት ሳይሆን ለክብርና ለጥንካሬ እንደሆነ ማመን አለብን። እነሆ ጭቃ በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእጄ ናችሁ። ኤርምያስ 18:6። ሁለተኛ ደግሞ ስለ ትዕግስት። ስለ ትዕግስት የሚናገረውንና በገዳማዊ ሕይወት ውስጥ የታወቀውን የደረቀው እንጨት ታሪክ ላካፍላችሁ። የታዛዥነትና የትዕግስት ፍሬ። የደረቀው እንጨት። ጥንት በግብፅ በረሃ የሚኖሩ አንድ ታላቅ አባት ነበሩ። ወደ እሳቸውም መጥቶ ደቀ መዝሙር እንዲሆን የጠየቃቸው አንድ ወጣት ነበረ። አባትየው የወጣቱን ትዕግስትና እምነት ለመፈተን አንድ በጣም አስቸጋሪ የሚመስል ትእዛዝ ሰጡት። ከገዳሙ አጠገብ የደረቀና ቅጠል የሌለው አንድ ግንድ ነበረ። አባትየውም ወጣቱን እንዲህ አሉት፣ ልጄ ሆይ በየቀኑ ከሩቅ ወንዝ ውሃ እየቀዳህ አምጣና ይህንን የደረቀው እንጨት አጠጣው። ወንዙ ከቦታው በጣም የራቀ ነበረ። ወጣቱም በየቀኑ ጠዋት ተነስቶ በፀሐይ ቃጠሎ እየተጠበሰ ረጅም መንገድ ተጉዞ ውሃ ይቀዳል። መጥቶም ያንን የደረቀው እንጨት ያጠጣል። ቀናት አለፉ፣ ሳምንታትም ነጎዱ፣ ወራትም ተተኩ። አካባቢው ያሉ ሰዎች ይህ ሰው አብዷል እንዴ? የደረቀ እንጨት መቼ ይለመልማል እያሉ ይሳለቁበት ነበረ። ወጣቱ ግን የአባቱን ቃል አላጠፈም። በትዕግስት ስራውን ቀጠለ። ምናልባት ዛሬ ይለመልም ይሆናል እያለ በየቀኑ በጉጉትና በትዕግስት ያጠጣው ነበረ። ከ3 ዓመታት በኋላ ግን ተአምር ተከሰተ። ያ የደረቀና አፈር ሊሆን የደረሰው እንጨት በድንገት ለመለመ፣ ቅጠሎችን አወጣ፣ በመጨረሻም እጅግ የሚጣፍጥ ፍሬ ያፈራ። አባትየውም የገዳሙን መነኮሳት ሁሉ ጠርተው ከዛፍ ላይ የበቀለውን ፍሬ እየቆረሱ ሰጧቸውና እንዲህ አሉት፣ ኑ የትዕግስትን ፍሬ ቅመሱ። የተረካው መልእክት። ይህ ታሪክ በትዕግስት ውስጥ የሚገኙ 3 ታላላቅ ቁልፎችን ያስተምረናል። የጊዜ ጉዳይ። ብዙ ጊዜ ጸሎታችን ወዲያው እንዲመለስ፣ ስራችን ወዲያው እንዲሳካ እንፈልጋለን። ነገር ግን እንደ ደረቀው እንጨት ሁሉ ለውጥ ለመታየት ረጅም ጊዜና ጽናት ሊያስፈልግ ይችላል። የሰዎች አስተያየት። በትዕግስት በምትጠበቅበት ጊዜ ሰዎች ሊሳለቁብህ ወይም አትችልም ሊሉህ ይችላሉ። ትኩረትህ ግን ከዓላማህና ከፈጣሪህ ጋር ይሁን። የመጨረሻው ጣፋጭነት። በትዕግስት የታረሰ መሬት፣ በትዕግስት የጸለዩት ጸሎት እና በትዕግስት ያለፉት መከራ መጨረሻው ሁልጊዜም እንደ ትዕግስት ፍሬ ይጣፍጣል። በትዕግስታችሁም ነፍሳችሁን ታገኛላችሁ። የሉቃስ 21:19